የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡና እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎች እንኳን አደረሳችሁ ለጸሎተ ሐሙስ ለዚች ቡርክት ቅድስት ዕለት እንኳን በሰላም አደረሳችሁ። በኢትዮጵያም በመላም ዓለም ያላችሁ ውድ ኦርቶዶክሳውያን ቤተሰቦቼ እቺ ዕለት እጅግ በጣም ቡርክት ቅድስት ዕለት ናት። ሥጋው ደግሞ የተመሰረተባት ጌታችን ዝቅ ብሎ የሐዋርያቱን እግር የይሁዳንም ጭምር እግር ያጠበበት እጅግ በጣም ትልቅ ዕለት ናት። እንኳን አደረሳችሁ። የዛሬ ቪዲዮዎች ከወትሮ እጅግ በጣም የተለዩ ናቸው። አብረን ሁሉንም እንመለከታለን። እስከ ፍጻሜ ተከታተሉ። ዲያቆን ኃይለ ሚካኤል ነኝ። እስቲ በዚህ ደስ በሚል ቪዲዮ እንጀምር። ሐዋርያቲሁ መርቋቸው ይላል። አያምሩም? ማርያም እግረ አርዳይሁ ሐጸበ እንኳን አደረሳችሁ። ይገርም ነው። ጎበዝ ነው ደግሞ ልጁ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ እግዚአብሔር ያሳድጋችሁ። መርቋቸው። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትከሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። እግረ አርዳኢሁ ሐጸበ ሆኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ። በግል ምንም ኃጢአተኛ በረኛ ብንሆንም በእውነት ኦርቶዶክስ ያደረገን አምላክ ክብርና ምስጋና ለእርሱ ይሁን። ኦርቶዶክሳዊ ለመሆን 100% መመረጥ ያስፈልጋል። የምር መርጠን ሳይሆን ተመርጠን ነው። እግዚአብሔር ይመስገን በሃይማኖታችንም ያጽናን። ሁለመናዋ ክርስቶስ የሆነ አካሏ፣ ሁሉ ነገሯ፣ ትምህርቷ፣ ስብከቷ በተግባር በቃ የምትኖረው የለ ክርስቶስን በቃ ኦርቶዶክሳዊት ቅድስት ቤተክርስቲያን ናት። ሌላ የትም ዓለም ላይ የለም እንዲህ አይነት። በእውነት ሁሉም ነገር ከመጽሐፍ ቅዱስ ነው። ማማተብ ግን ይቻላል። ማማተብ ይቻላል። የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ማማተብ ይቻላል። አንዳንድ ሰው ማይሆን ኢንፎርሜሽን ይሰጣሉ። ማማተብ ይቻላል። ጸሎት ደግሞ አባ ገብረ ኪዳን ሌላኛው ነገር ያነሱት ነገር በሌላ ቪዲዮ ጸሎት ማድረግ የተገደበ የተከለከለ ጸሎት የለም። ማድረግ ይቻላል። ጸሎት ሁሉንም ማድረግ ይቻላል። በማማት ሁሉንም ጸሎት ማድረግ ይቻላል። እንትን አይቻልም ውዳሴ ማርያም ራሱ አይቻልም የሚል የሆነ ቦታ ሰምቻለሁና ማይቻል ነገር የለም።
ምንችለውን በአቅማችን መጸለይ አለብን። ግን ዳዊትና ውዳሴ ማርያም በጣም በቃ ቤተክርስቲያን ላይ የሚዘወተሩ ናቸው። ከነሱ ውጪ በግል ሌሎችን መጸለይ እንችላለን። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱ ሊቀድም አልነበረም። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴት ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባ ከወጣቶች ወታደሮች ጋር ሊዋጋ ውጊያ ጀመረ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም፣ አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን እንደው የኛንም እንደው ጆሮ ጴጥሮስ መጥቶ በገነጠለው ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን፣ ይስጠን ለሁላችን። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ፈረ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። እውነት ነው። አንቺ ቀረብ ቀረብ አትበይ፣ ጥሩ አይደለም። ይመክራሉ ልጆቻቸው ቁጭ አድርገው እንደደና ነገር ነው። አንቺ ቀረብ ቀረብ አትበል የሚሉዋል። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዲህ አንተ ከሱ ጋር አልነበርክ እንዴ አሉት። አንተ ከሱ ጋር አልነበርክ? ኧረ የምትሉትን ሰውየውን አላውቀውም አለ። ሰውየውን ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። አላውቀውም አለ። ሶስተኛ ጊዜ ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየኸውም እንዴ? ነገሩ አላማረውም። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው ዓይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለባል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቅ ቁጭ ትላለህ። ቁጭ የምትለው ከሚያምሩም ሰዎች ጋር ነው። በጥያቄ ያጣድፈዋል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ፣ እንዲህ ሌለ እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል፣ ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ብሎ ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ።
ሁላችንን በቸርነቱ ይመልሰን። አሜን 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 አሜን። አቤት 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 ልብን የሚያረሰርስ ቃል እግዚአብሔር መምህራችንን እግዚአብሔር ባሉበት በእድሜ በጤና በክብር በጸጋ ይጠብቅልን። ቃለ ሕይወትን ያሰማልን በሉ። ተምሮ ዝም ብሎ መሄድ አይቻልም። ቃለ ሕይወትን ያሰማልን እያላችሁ ለመምህራን ኮሜንት ላይ ጻፉ። እዩዋቸው ተማሪዎችን ሲሰግዱ በጣም ነው ደስ የሚለው። ዘንድሮ በእውነት እያየን ያለነው ነገር እግዚአብሔር ያሳድጋቸው። የአባቶቻችን ነገር እግዚአብሔር በሰላም ያደርሰው። እቺን ተመልከቷት። ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆን መያዝ ከበራት። እግዚአብሔር ያሳድግሽ፣ እግዚአብሔር ይባርክሽ። የኔታዬ አትሮንሰ ሰሎሞን አንቲ ለሃና ባሂሪያ የሚል ሰላምታ አለ አይደል? እስኪ እንደው ይቀሽሩልን። አትሮንሰ ሰሎሞን አንቲ ለሃና ባሂሪያ ንግሥታት ስሳ ወቁባት ሰማንያ ወደሳችን ዘይገንያ ሰላም ለኪ። በጣም የሚገርም ነው በእውነት ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን። በእውነት ከጆሮዬ አነጥልም ነበር ድሮ፣ በተለይ ሙሉ ዜማውን እስኪይዘው ድረስ እስካጠነው ድረስ ከጆሮዬ አነጥልም ነበር። ሁሌም በቃ ኢዮቲሲ ላይ ያለውን ታውቃላችሁ ቢያስባለው ህማማት መልካም ህማማት እንዴት ደስ እንደሚል መብራንን ሰላም ለኪ ማርያም ድንግል ዘማዛፉ ቺቆል እንተ ትጽንዊ በገዳም ወሃቅል ወልታረዲኦት ያባውስተ ቀትል ሰላም ለኪ። አሁንም እኔ ህማማት ሲደርስ ብዙ ጊዜ ሰማዋለሁ። እጅግ በጣም ደስ የሚለው እንድትሰሙት እመክራችኋለሁ። እግዚአብሔር ነገ ደግሞ ለስቅለቱ በሰላም ያድርሰን። በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ በምን ምክንያት እንደተሰቀለ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼስ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ አያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው ብዙ ሰው የነቀፈው ሰው ምናልባት ንጹህ ሊሆን ይችላል እንደ ክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቀን። አሜን። ቃለ ሕይወትን ያሰማልን። ሶሻል ሚዲያ ላይ ላለን ለኛ ነው ትምህርቱ። በጣም የሆነ ነገር ሲፈጠር ዱላችንን እናሳርፋለን። ይሄ ግልጽ ነው። የሁላችንም ትልቅ ክፍተት ነው። ማረም አለብን። እዩት ይሄን ቪዲዮ እስቲ አሁን ማርያም ድንግል ዘማዛፉ ቺቆል እንተ ትጽንዊ በገዳም ወሃቅል ወልታረዲኦት ያባውስተ ቀትል ሰላም ለኪ ተሰፍ ወባድ አልብየ ዘእንበሌኪ ምክያት በይመንኖ በልኒ ገብርየ ልብ ይነካል። የምር ልብ ይነካል። በስመ አብ። አንዳንድ ሰዎች ምክንያት የምታበዙ ላለመስገድ ምክንያት የምታበዙ ሰዎች የት አላችሁ? ምን አይነት ኤክስኪውዝ ነው ከእንግዲህ የምታቀርቡት? ምን አይነት ምክንያት ነው የምታቀርቡት? አይ አልሰግድም፣ እኔ እንዲህ ነኝ። አካል ጉዳተኛዋ እንዲህ ከዊልቸር ወርዳ እየሰገደች ምን አይነት ምክንያት ነው የምታቀርቡት? እባካችሁ ከዓመት አንዴ የምትመጣውን አሁን ዛሬ ጸሎተ ሐሙስ ነው። ይህን ቪዲዮ ሰራላችሁ። ነገ ነው ዕለተ ዓርብ ስግደት ዕለት። ነገ በእውነት ሁላችሁም እንዳትቀሩ። ይሄን ሐሙስ ዕለት እያያችሁ ከሆነ ይሄን ቪዲዮ
ሁላችንም ላባችንን ጠብ አድርገን ክርስቶስ እኮ ደሙን እኮ ነው ጠብ ያደረገው። እኛ ላባችንን ጠብ አድርገን እየሰገድን እንውላለን። ካላንደርም ኢትዮጵያ ላይ ዝግ ነውና ከጧት ጀምሮ ቤተክርስቲያን አትጥፉ ማለት ፈልጋለሁ ውድ ቤተሰቦቼ። እነዚህ ደግሞ በዝናብ እግዚአብሔር ይቀበልን ጸሎታችንን፣ ስግደታችንን፣ ልመናችንን ከመንበረ ጸባዖት እሱ ጋር ይድረስ። ሌላ ምንም ማለት ልናማትብ እንዲሁም ደግሞ ምን በላውን ምን ተጣውን ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባረከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት። ይሄ ምልክቴ ስለሆነ ነው። ይሄ ምልክቴ ስለሆነ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለው። ስለዚህ ሁል ጊዜ የነን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ስለ ሰሙነ ሕማማት ሁላችንም አንድ ማወቅ የሚገባን ነገር ብዬ የማስበው ሁሌ መርሳት የሌለብን ነገር ብዬ የማስበው ቅድስት ቤተክርስቲያን እነዚህን ዕለታት ሰሙነ ሕማማት ብላ የምጠራቸውን ዕለታት አጠቃላይ በይሄ ሳምንት ራሷን ብሉይ ኪዳን ውስጥ አድርጋ ነው የምታየው። ብሉይ ኪዳን ውስጥ እንዳለች አድርጋ ነው የምታየው። ያኔ ዓመተ ፍዳ ዓመተ ኩነኔ ምንም አይነት ምሕረት የሌለበት ዘመን እንደሆነ ሁላችንም እናውቃለን። ዓለም በጨለማ ውስጥ እንደነበረ ክርስቶስ መጥቶ ብርሃን እስኪሆን ድረስ ብርሃን እስኪያበራ ድረስ ዓለም በጨለማ ውስጥ እንደነበረ ያን ዘመን ለማስታወስ ነው እንግዲህ ሰሙነ ሕማማት ውስጥ እንዳለ የምታስባችሁና ያኔ ስርየት የለ ምሕረት የለ ይቅርታ የለ ያን ለማሰብ ነውና ይሄን ቁም ነገር ሁላችንም በልቦናችን ሁሉ ጊዜም አንርሳ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ፣ ጽናጽል፣ መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስራ አስመዝግቧል። እናም ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑን ተረጋግጧል። ሲቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ አእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ መልአከ ሰላም ዳዊት ያሬ ገልጸዋል። በጣም ደስ ብሎኛል። እኔ ይህን ዜና ስሰማ እናንተ ምን ተሰማችሁ? ውድ ቤተሰቦቼ ዛሬ ቪዲዮቹ ውድ ቤተሰቦቼ ይህንን ይመስሉ ነበር። ሐሳብ አስተያየታችሁ ኮሜንት ላስቀምጡልኝ። ነገ እግዚአብሔር ከፈቀደ አጠር ያለ ቪዲዮ ስለ ሕማማቱ፣ ስለ መስቀል፣ ስለ ዕለተ ዓርብ አንዳንድ ነገሮችን ለመማማር ቪዲዮ ለመስራት እሞክራለሁ እግዚአብሔር ከፈቀደ። ትላንት ዕለተ ረቡዕ ሰራላችኋል ብዬ አልተመቸኝም። ቤተክርስቲያን ነው ያልነውና ድካምም አለ አልተመቸኝም። ነገ እስቲ ከተመቸኝ እግዚአብሔር ከፈቀደ ቪዲዮ ለመስራትና አብረን ለመማማር እንሞክራለን። ስለ ሁሉም ነገር እግዚአብሔር ይመስገን። ብዙ ቁም ነገሮችን ብዙ ትምህርቶችን እንዳገኛችሁ አልጠራጠርም። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዛሬ ሰብስክራይብ አድርጉም ብዬ አልጀመርኩም እና ሰብስክራይብ አድርጉ። እወዳችኋለሁ። ያቲዮ ከበበ እግራር ዳይሁ ሐሰበ ሆኖ ሟበ ወመዓሮሙ ጥበበ